ባረክ ሁላችሁም 20 ጊዜ 40 ጊዜ ልነግር ይችላል። ያሳደገችኝ ቤተክርስቲያን ኦርቶዶክስ ተዋህዶ ቤተክርስቲያን ናት። በተለየ ሁኔታ ኦርቶዶክስን አንተ የምትከላከላት እኔ ማጠቃት አይደለም። ትውልዴ እድገቴ ቤተሰቦቼ የሚታወቅ ልጅ ነኝ አልኩ ፔሪድ። ስለዚህ ወገን ውይይት ፈልገን የመጣው ይሄ ውይይት ይጠይቃል። ጥያቄው ትክክል ካልሆነ ይሄ ትክክል አይደለም ከርሳችን ውጪ ነው ማለት መብት የተጠበቀ ነው። በቃ በዛ እንስማማበት። የመጣ ነው ምን ዋይ ነው እንጂ ልንከራከር አይደለም። ሌላ ቦታ የጠላነውን ነገር ሌላ ቦታ ህዝብ ያስጠላውን ነገር እዚያ እናምጣ። የመመለስ ግዴታ የለብህም። ቴዲ በነገራችን ላይ እኔም ያልኩት አሁን ይሄን ሁሉ ፈርዘን እንድንኖር ያደረገው ቀደም ጣልቃ ገብተህ ሐሳባችን ልታስተካክል የሞከርክበት መንገድ እንጂ ኤርሚያስ ከርስ ውጪ ነው ሲል እንደነበረው ነው እኔም ከርስ ውጪ ነው ያልኩት። ይሄን ደግሞ ማለት መብት አለ። ኦኬ ቀደም ሲናገር እንደነበረው ነው። ስለዚህ ደቂቃውን አስጀምርለት፣ እሱ ይጠይቅ። በርስ ከጠየቀን ይመልስለታለሁ። ከርስ ውጪ ከሆነ ግን ከርስ ውጪ ነው የጠየቀኝ ይሏል። ቴንክ ዩ ጠይቅ። ከርስ ውጪ በጣም ለተናገርኩት ንግግር ችግር የለውም። ፍሬንድስ እኮ አደኝ ፍሬንድስ ቅድም ስናገር ለጀመርኩት የአንድ ቤተሰብ ልጆች ነው እኮ አይደለም እንዴ? ለመዋየት ነው። የአንድ ሀገር ልጆች ነው፣ ለመዋየት ነው። ከዛ በኋላ ደግሞ ከዚህ የእናንተን ውይይት ሰምተው ደግሞ ሰዎች የራሳቸውን አቋም ይዛሉ። በዚያው ነው የምንወያይ እንጂ በተረፈ አንዳችን ላይ ምናምን አገርን ጠብቃ ጸንታ ቆየች እኮ ናት ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። ማማ ላይ ነው ደባ የሚሰራው። ፕሮቴስታንትም ወንድሞቻችን ናቸው፣ ኦርቶዶክስም ወንድሞቻችን ናቸው። የጋራ ህልውና ያለን ህዝቦች ነው። ስለዚህ በዛው እንረዳው። ኤርሚያስ ጠይቀው ከፈለግ ከገድል ስዕልን አያያዘ የምጠይቀውን ጥያቄ ጠይቀው ከፈለገ ይመልሳል፣ ካልፈለገ ከርዕስ ውጭ ነው ማለት ነው የተጠበቀ ነው። ደቂቃ እንደገና አስጀምራለሁ። ኮሜንት ክፈቱላቸው ይጻፉ የፈለጉት። እሺ ቴንክ ዩ ቴዲ። ባይ ዘ ዌይ ደርቤ ያላወራሁት አንተንና ቤቱን አክብሬ እዚህ ያለ 23000 ሰው አክብሬ ነው እንጂ እኔም እንደሱ ገብቼ ሰዓቴ እንደዚህ የጥያቄ ጊዜ ተራዝሞ ከአረስት ውጭ ወጣ ብሎ አረስት አልወጣሁም። ልብ በሉ። ስለ ቅዱሳት ስዕላት ነው እየጠየኩት ያለው። ቅዱሳት ስዕላት ብለው እነሱ ብለው ስለሚላቸው ወይ ደግሞ ስዕል አድኑ ብሎ ስለሚለው ነው የጠየኩት። መጽሐፍ ቅዱስም ተአምረ ማርያም መቅደም ጠቅሼ ነው የጠየኩት። ስለዚህ አሁን ከአርእስት አልወጣሁኝም። አርእሱ ምንድነው? ስለ ቅዱሳት ስዕላት ወይ ደግሞ መጽሐፍ ቅዱስ ላይ ስዕላት መጽሐፍ ቅዱስ አይናቸው ወይ ብሎ በሚል ተነጋገርን። በመጽሐፍት ውስጥ እየጠየኩት ነው፣ በራሱ መጽሐፍቶች ውስጥ ማለት ቅድም ባሳየሁት። ስለዚህ ስዕል አድኅኖ ናቸው ብለህ መጽሐፍ ቅዱስ ላይ ማን ነው በእናንተ ቤተክርስቲያን ያሉት ማን ነው ስዕላትን ታምናቸዋለህ? ለስዕሉ ያልሰገደ ከቆመበት ስፍራ ይጥፋ ብሎ የሚለውን ተአምረ ማርያም መቅደም ላይ ያለውን ቃል ታውቀዋለህ አይደል? አውቀዋለሁ። ርዕሳችን ቅዱሳት ስዕላት መጽሐፍ ቅዱስ ናቸው ይሰረሉም ነው አይደለም። ስለ ስግደት አንተ ስግደት ርዕሳችን አይደለም ብሎ የሚለው ነው። ስለ ስግደት ቅድም ስጠይቀው ርዕሳችን አይደለም ብሎ ጠይቀውና እንደዚህ ካለ አንተ ታብራራለህ። እሺ ቅዱሳት ስዕላት ስለ ስግደት ርዕሳችን አይደለም ብሎኛል ስጠይቀው። አጭርና ግልጽ ቀጥል። ኦኬ ጥያቄን እየመለሰልኝ አይደለም። ልብ በሉ። ቅዱሳት ስዕላት ብሎ የሚላቸው ስዕላት ብሎ የሚላቸው ተአምረ ማርያም ላይ ያለውን ያፍርበታል ማለት ነው። አልመለሰም። ወደ የሚቀጥለው አላፈርኩበትም። ተአምረ ማርያም ላይ ያለውን ኦርቶዶክሳዊ ላይ ከርዕሳችን ውጪ ነው። ስለ ስግደት እናወራ ስለ ከርዕስ ውጪ ነው ብለውኛል። ስለ ስዕል ስግደት ነው ያወራሁት እና ስለዚህ መልስ የለም። ስለ ስግደት እኔም ስለ ስግደት ነው የጠየቀኝ ነበር። አንተ ከርዕስ ውጪ ነው ስለኝ ነበር። አሁንም በመጽሐፍ ቅዱስ ገና ብዙ ጥያቄ አለኝ። ወደ የሚቀጥለው ጥያቄ ችግር የለውም። ይፈርዳል። ወደ ሁለተኛው ጥያቄ ነው። እሺ አሁን እናንተ በኦርቶዶክስ ተዋህዶ ቤተክርስቲያን ቅዱሳት ስዕላት ወይ ደግሞ ስዕል አድኅኖ ብላችሁ እንደምትሏቸው የቀደመው ህዝብ የእስራኤል ህዝብ በመጽሐፍ ቅዱስ ላይ ምክንያቱም የዘጸአትን መጽሐፍትና ቅድም የምጠቅሳቸው የነበረው የነገስት መጽሐፍትን ስለጠቀስክ ማለት ነው። ይህን የምጠቅስህ እናንተ አሁን ለስዕላት እንደምታጥኑት፣ እንደምትሰግዱት፣ እንደምትሰግዱላቸው እስራኤላውያኑ ታዘው እንደዚህ ያደርጉ ነበረ በቤታቸው በቤተክርስቲያን ማነው በቤተ መቅደስ ቅዱሳት ስዕላትን እኛ ቅዱሳት የምንለው በነገራችን ላይ ሰዎች ስላሏቸው ጥያቄውን ሰምቻለሁ። እኛ ቅዱሳት ስዕላትን ለቅዱሳት ስዕላት ክብር የምንሰጠው ቅዱሳት ስዕላትን ቅዱስ የምንለው በነገራችን ላይ መጽሐፍ ቅዱስ ስለሆኑ ነው። ለምሳሌ በዚህ የመጽሐፍ ቅዱስ ክፍል ላይ ስዕል አለ። ይህን መጽሐፍ ቅዱስ እስራኤላውያን መጽሐፍ ቅዱስ ብለው ጠርቶት አይደለም መጽሐፍ ቅዱስ የተባለው። ቤተ ክርስቲያን ከሌሎች መጽሐፍት ለይታ የተቀደሰ መጽሐፍ ነው ብላ ካኖናይዝ ስላደረገችው ቤተ ክርስቲያኔ ኦኬ መጽሐፍ ቅዱስን ካኖናይዝ ስላደረገችው ኦፍ ኮርስ
መጽሐፍ ቅዱስ ብዬ እጠራዋለሁ። ከረከሰው የተለየ ስለሆነ ቅዱስ ብለን እንጠራዋለን። ስዕላትን በዛው ልክ ቅዱሳት ብለን እንጠራለን። ለምን? ከሌሎች ግዑዛን ስዕላት የተለዩ ስለሆኑ እግዚአብሔርን ወንጌል የሚሰብኩ ስለሆኑ በደንብ መልሼልሃለሁ። ቀጥል ጥያቄ። ደቂቃ ለመብላት ነው። ፖዝ አድርግ። ኤርሚያስ ፖዝ አይሆንም። እሺ ኦኬ፣ ፖዝ ይሆናል። ደቂቃዬን ለመብላት የምትጠቀመው የምታረጋው መንገድ እንደሆነ በደንብ የጠየቁን ጥያቄ ቀጥታ አልመለስክልኝም። ስለዚህ አልፈዋለሁ። እስራኤላውያን እኩል አታውራ የስርዓት እኩል አታውራ ሜዳ ላይ ነው ያለነው። እኩል አታውራ። እኔ ሳወራ አታውራ። ህዝቡ ይስማበት። አድማጭ ተመልካችን እናክብር። እኮ አድማጭ ተመልካቾችን መናቅ እኮ ጥያቄውን ግልጽና ግልብ በሆነ መንገድ ከጠየቀ አንተ በፈለከው መንገድ መልስ። ከዛ በኋላ እሱ ያብራራ። ፍርዱን ለአድማጭ ተመልካችን እንስጥ። እሺ፣ እኔ ማብራራቱ ላይ ቀጥዬ ወደሚቀጥለው ጥያቄ ሄዳለሁ። ልብ በሉ። የጠየቁት ጥያቄ እስራኤላውያኑ አሁን ኦርቶዶክሳውያን እነ ፈለገ እና ቤተክርስቲያኑ እንደሚያደርጉት ቅዱሳት ስዕላት ብለው በቤታቸው ስለው በቤተክርስቲያኑ በቤተ መቅደሳቸው ውስጥም ስለው የኪሩቤል ቀርጸው በቤታቸው እየወደቁ እየሰገዱ ቀዊሜ የቅድመ ስዕልከ እንደሚሉት እነሱ እንደዚህ እንደሚሉ ምንም የተጻፈ ነገር የለም። በኦሪታውያኑ ሕግ ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታደርጋቸው ቅዱሳት ስዕላት ልቀጥል ደቂቃዬን ፖዝ አድርግና አስቁምልኝ። መመለስ አለመመለስ ቅድም እኮ እሱ እኮ በዚህ ልክ እኮ እያወራ ነበረ። ለምንድን ነው እኔ እኮ በነገራችን እኔ አልመለስክም ስለው እኮ መልሻለሁ ሲለኝ ነበረ ቴዲ። እሱ እንዳለው እኮ ነው ያደረኩት። ገብቶኛል። አንድ ጊዜ ተረዱኝ። እኔ በጣም ስለማከብራችሁ ነው። እኔ አሁንም የምናገረው አድማጭ ተመልካቾቻችንን አናደንቁር። እኔ ለአድማጭ ተመልካቾቼ በጣም እጠነቀቃለሁ። ይጠይቅ ፍንትው ያለ ጥያቄ፣ ከዛ ትመልሳለህ። ምላሽ ትክክል ሆነ አልሆነ እሱ ያብራራል። ከዛ ህዝብ ይፈርዳል። ባኬንድ ፎርዝ ከሆነ ጭቅጭቅ ይሆናል። ባኬንድ ፎርዝ አይደለም ቴዲ። እኔ ቀደም አልመለስክም ስለው መልሻለሁ ሲለኝ ነበር አይደል? ያ መብት ነበር። አልመለስክም ስለው መልሻለሁ። አንተ ገብቶኛል። ለመሰለህ ይጠይቅህና ትመልሳለህ። አልመለስክም አያችሁ። ቆይ አንተ አሁን ለምሳሌ መጽሐፍ ቅዱስ አያውቅም ብለህ መንፈሳዊ ፖለቲካ እንደሰራበት እሱም ደግሞ መንፈሳዊ ፖለቲካ ይሰራበት። ማድመጥ ብቻ ነው ያለው። ይስራ፣ ችግር የለውም። ግን የመለስኩትም አልመለስክም አይበላይ ነው። መልሻለሁ ማለት ግን ይችላል። አንተም አልመለስክም ብለህ እሱ መልሻለሁ ብሎኛል ቴዲ። እሱን እኮ ነው ያልኩህ። እሱ አልመለሰም ስል እሱ መልሻለሁ ሲለኝ ነበር። በሱ ጊዜ መብት ነው፣ በእኔ ጊዜ መብት አይደለም። ፈለገ ወይ ከሷ ችግር የለውም። አይደለም ቀጥሉ። ችግር የለውም ቴዲ። በአንድ ጥያቄ አሁን አንተ ከሱ አይ መልሳል በቃ ትክክል ብሎ ራይት እኮ አጠብቅ። ስለዚህ መመለስን አለመመለስን አንደኛ እግዚአብሔር ያውቃል፣ ሁለተኛ ደግሞ አድማጭ ተመልካች ይፈርዳል። እሺ ጥያቄውን ቀጥል። እሺ ቴዲ ልብ በል። አሁንም ለአንተ ክብር ስል ለቤቱ ክብር ስል ነው እንጂ ማንም ሰው በጥያቄ ጊዜ እንደዚህ እያቋረጣችሁኝ እንደዚህ ኢንተራፕት እያደረገኝ አንተ እንኳን አይደለም ቴዲ ያንተ አይደለም ኢንተራፕት እያደረገኝ ለሁለተኛ ለሶስተኛ ጊዜ እያስቆመ ያልሆነ ነገር 5-6 ደቂቃ እያወራ እኔ ዝም ብዬ የምሰማው የቤቱን ጨዋነት ለማክበርም ደግሞ ወንጌላውያን ምን ያህል ጨዋዎች መሆናችንን ለማሳየት ነው። በምን ያህል ግብረገብ እንደምናወራ እሱ ጥያቄ በጠይቀኝ ሳለ በተከታታይ እኔ አልገባሁበትም፣ አንተም አረበሽኩም። እሱ ግን እያስቆመኝ ልክ እንደዚህ ያደርጋል። ስለዚህ የኦርቶዶክሳውያንና የወንጌላውያን ስዕል ይሄንን ይመስላል ማለት ባህሪ ማለት ነው። በዓለም ሚዲያ ላይ ይሄንን ይመስላል ማለት ነው። ስርዓት የለውም። ጥያቄ ሲጠይቅ እኔ አንድም አላቋረጥኩትም እንዳለ ነው የጨርሰው። እኔን ግን እስካሁን ድረስ ይኸው እያቋረጡኛሉ። እንዳልገባ ቴዲንና ቤቱን አክብሬ ነው። ቤቱ ጨዋ ቤት ስለሆነ የቴዲ ቤት ቴዲም ጨዋ ስለሆነ በመልካም ስነ ምግባር አሁንም ይኸውላችሁ ሲያቋርጠኝ ልብ በሉ። ስለዚህ ልብ በሉ። አሁን የጠየቁት ጥያቄ መጨረሻ ላይ ሰመራይዝ አድርጋችሁ ትወጣላችሁ። ኦኬ ይሄን ጠይቄው ከፈለክ 15 ደቂቃ ከፈለክ 10 ደቂቃ ሰጣለሁ። ዛሬ የመጣሁበት ርዕስ ይሄን ነው። ይሄን አረኩኝ፣ በዚህ ተከራከርኩኝ፣ ይሄን ጠየቅኩት፣ ይሄን መለስ፣ ይሄን አልመለሰም፣ ፍርዱን ለእናንተ ብለህ ኤርሚያስም ሰመሪ ሰርቶ እንሰነባበታለን። ስለዚህ ለማውራት አንቸኩልም። ይጠይቅህ መልስ፣ ትክክል ነህ አይደለም። እሱ መጀመሪያ ትክክል አልመለሰልኝም ብሎ ትክክል ያልሆንክበትን ያብራራ። ቀሪውን ደግሞ ለአድማጭ ተመልካች እንተው። በዚያው እኔ በጣም እውቀት እያገኘሁ ስለሆነ ነው ጋይስ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ከሁለታችሁ የሚገርም እውቀት ነው እያገኘሁ ያሉት እና
ቢያንስ ማን ምን እንደሚል በደንብ መስማት እንድችል በሰከነ መንገድ እንወያ። እሺ ኤርሚያስ ቀጥል። እሺ ቴንክ ዩ ቴዲ በጣም አመሰግናለሁ። ወንድሜ ፈለጋውንም ድጋሚ እንደሚመልስልኝ ተስፋ አደርጋለሁ። አሁን እናንተ በቤተክርስቲያናችሁ ውስጥ እንደምታደርጉት እስራኤላውያኑ በመጽሐፍ ቅዱስ ላይ ታዘው ስዕላትን ስለው ወይ ደግሞ የተቀጠቀጠውን ኪሩብ እሱን አድርገው በቤተ መቅደስ ውስጥ ይገለገሉባቸው የነበሩትን በየቤታቸው አስቀምጠው ጧፍ እያበሩ ሻማ እየለኮሱ ሰንደል እየለኮሱ እየሰገዱ ወደ እነሱ እየዘመሩ ጸሎትን ወደ እነሱ ያደርጉ ነበር ወይ? ኦሪታውያኑ ነው ብያልኩ። በኦሪታውያኑ ተመዘኑ። ኦርቶዶክሳውያን በኦሪታውያኑ በብሉይ ኪዳን ተመዘነ ያደርጉ ነበር። ልመልስ። በጣም ጥሩ ክርስቲያኖች ወንድሞች፣ ወንድማችን እንደጠየቀው እንግዲህ ስዕላት በቤታቸው ያደርጉ ነበር ለሚለው የእያንዳንዱ ክርስቲያን ቤት በነገራችን ላይ ቤተክርስቲያን ነው። እሱን አትርሱ። ስለ ክርስቲያን አልጠየቁም። የእያንዳንዱ ክርስቲያን ቤት ቤተክርስቲያን ነው። እኔ ልመልስ አዳምጠኝ። ስለ ራሴ ልመልስ አዳምጠኝ። ኦሪታውያኑ እንዲያደርጉ ነበር ወይ ያልኩት። የእያንዳንዱ ክርስቲያን ቤት ቤተክርስቲያን ነው። ቅዱሳት ስዕላት በቤተክርስቲያን ይቀመጡ ነበር። ኦፍኮርስ ኦኬ። ቅዱሳት ስዕላት በቤተክርስቲያን ውስጥ ይቀመጡ ነበር። ኦፍኮርስ ለምሳሌ ስለ ዕጣን ማይጠን ስለ ሰንደል ማጨስ ምናምን ወንድማችንን አምልኮን ወይስ አይደለም ብዬ ጠይቄው መልስ ስላልሰጠ ስለዛ በመጽሐፍ ማስረጃ አናወራ። ምክንያቱም ከመጽሐፍ ቅዱስ ውጪ ነው ስላለን፣ ከርዕስ ውጪ ነው ስላለን። ቅዱሳት ስዕላት ግን በቤተክርስቲያን ውስጥ ነበር ወይ? ኦፍኮርስ። ለምሳሌ አንደኛ መጽሐፈ ነገሥት ምዕራፍ 6 ከቁጥር 29 ላይ ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ ሊያውም በውስጥና በውጭ የኪሩቤል መላእክት ስዕላት ተስለዋል። ብራዘር የኪሩቤል ስዕላት መላእክት ተስለዋል። በውስጥ ብቻ ሳይሆን በውጭም ጭምር የኪሩቤል መላእክት ተመልሶልኛል። ወደሚቀጥለው ፕሮግራም እሺ እንዳልመለሰ ላሳያችሁ። የጠየቅኩትኝ ኦሪታውያኑ ማለት ቤተክርስቲያን የላቸውም። ልብ በሉ። ፈለገ ምን ያህል መጽሐፍ ቅዱስን አናባቢ ነህ እናንተ በቤታችሁ ታስቀምጣላችሁ ይላል። በእኛ ቤት ቤተክርስቲያን ነው። ማብራሪያ እየሰጠሁ ነው። ላውራበት ፈለገ አንተ ቤቱን ስርዓት አንተ የምታውቀውን መልሰሃል። እሱ ደግሞ ተራው እሱ ነው። ሜት አደርግ ምንም አታውቅምም አላነበብክምም ብሎ የመመለስ ነው የጠበቀ ነው። ማድመጥ ነው ያንተ ስራ። እሺ ከማጋ እንደገጠምክም ማወቅ አለብህ። እሺ አሁን ስርዓት ይዘህ ነው የምታወራው፣ እኔም ስርዓት ይዤ ነው የማወራው። የጠየቁት ጥያቄ ልብ በሉ። እዚህ ያላችሁ ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደምታደርገው ታውያኑ ማለት እስራኤላውያኑ በቀደመው ኪዳን በብሉይ ኪዳን አሁን እነሱ በየቤታቸው የኪሩብ እና በሴት በወንድ መልክ የተሳለውን ስለው እነፈለገ እንደሚሰግዱላቸው እንደሚያጥኑላቸው እንደሚሰውላቸው እንደሚዘምሩላቸው እንደዚህ ያደርጉ ነበር ኦሪታውያኑ ብዬ ስጠይቀው አንደኛ ነገሥት መጽሐፍ ምዕራፍ 6ን ጠቅሶ ኦሪታውያኑ ቤተክርስቲያን ነበራቸው አለ። ቤተክርስቲያንና ቤተ መቅደስን እንኳን ያለየ ሰው ነው እዚህ ጋር ቁጭ ብሎ ሊሟገተኝ ጥሪ ያቀረበልኝ ማለት ነው። ቤተ መቅደስንና ቤተክርስቲያንን ለይቶ ያላወቀ። ልብ በሉ። ኦሪታውያኑ ቤተ መቅደስ እንጂ ቤተክርስቲያን የላቸውም። ቤተክርስቲያን በበዓለ ሀምሳ የተወለደች ከክርስቶስ ሞት በኋላ የተወለደች እንጂ በንጉሥ ሰለሞን ዘመነ መንግስት ቤተክርስቲያን አልነበረም። ይሄ መምህርና ዲያቆኔ ብሎ የሚለው ቤተክርስቲያንና ቤተ መቅደስን እንኳን ሳያቅ ነው እዚህ መጥቶ ከጴንጤ ጋራ ጥሪ ያቀረበው ማለት ነው። ኦኬ አሁን ቀጥላል። ስለዚህ ሚዩት አድርግ። ኦኬ ስለዚህ በኦሪታውያኑም ሲመዘኑ ኦርቶዶክሳውያኑ ውድቅ ናቸው። ምንም ነገር የላቸውም። ኦሪታውያኑ እንደዚህ ያደርጉት አልነበረም። እሺ በክርስቶስ ቤተክርስቲያን ታሪክ ውስጥ አሁንም ጠይቅህ፣ በክርስቶስ ቤተክርስቲያን ታሪክ ውስጥ ካላወቃቸው በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶን፣ በፊልጵስዩስ፣ በተሰሎንቄ፣ በጴርጋሞ፣ በፊላደልፊያ፣ በጴጥሮን፣ በሎዶቅያ በክርስቶስ አብያተ ክርስቲያናት ውስጥ አሁን እናንተ እንደምታደርጉት ለስዕል ዕጣን እያጠኑ ይሰግዱ የነበሩ ይሰዉ የነበሩ ይዘምሩላቸው የነበሩ አብያተ ክርስቲያናት ርዕሳችን አይደለም። ስለ ማይጠንት ማውራት ርዕሳችን አይደለም። ስለ ስግደት ማውራት ርዕሳችን አይደለም። ስለ ማይጠንት ስለ ስግደት አናወራም ብለኛል። ርዕሳችን አይደለም ብለኛል። ስለዚህ አንተ ባልከው መቀጠል ስለዚህ አላወራም። አይ ነው መልስ ሰጥቼ አይደለም። ርዕሳችን አይደለም ስለ ስግደት አንድ ጊዜ አይ መልሳለሁ፣ በደንብ መልሳለሁ። ርዕሳችን አይደለም መልስ ስለሆነ ርዕሳችን የሆነበትን ወይም ርዕሱ የሆነበትን አንተ አስረዳና ምን ላይ ሰጥ እኔ አስረዳለሁ። ቴንክ ዩ ስጠይቀው ርዕሳችን አይደለም ብሎኛል። በቃ መልሳልኛል። ፈለገ ቴንክ ዩ አመሰግናለሁ። በጣም አጥጋቢ መልስ ነው የመለስክልኝ። ህዝቡ ሁሉ በደንብ ጥምን የሚያረካ መልስ ነው እየመለስክልን ያለው ለሁላችንም ማለት ነው። እግዚአብሔር አምላክ ይባርክልን። እሺ ምንድነው ያለን ፈለገ? በቅዱሳት ስዕላት ተብለው አሁን ስዕለ አድኅኖ ተብለው የሚባሉት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስረታቸው የቀደሙ በኢየሩሳሌም በሰማሪያ እንደዚሁም በአንጾኪያና በሌሎች አብያተ ክርስቲያናት የአሁኗ ግሪክ በሮም በግሪክ እንደዚሁም በጣሊያን ሁሉ ጭምር ያሉ አሁን ቅድም ስማቸውን የጠሯቸው ከሮም ቤተክርስቲያን ጀምሮ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ተሰሎንቄ፣ ሰምርኔስ፣ ፊላደልፊያ፣ ሎዶቅያ፣ አኪያ የተባሉ የክርስቶስ አብያተ ክርስቲያናት ውስጥ አሁን በነፈለገ ቤተክርስቲያንና ፈለገም መሰሎቹ እንደሚያደርጉት ለዕጣን ያጠኑ የሰገዱ የሚዘምሩ የሚያሸላቸው
አድመጠኝ ዕጣን ርዕሳችን አይደለም። ርዕሳችን ባልሆነ ነገር አታውራ። ደቂቃዬን ያዝልኝ። እሱ ዝም ብለህ እንደገና አትደርድር 11 ጊዜ ርዕሳችን እንዳልሆነ ነገር ርዕሳችን አይደለም። ስለዚህ እኔ መስመር እያስያዝኩት ነው። የኔን ደቂቃ እንዴት እንደሚጫወት ደቂቃዬን ያዝልኝ። እኔ እኮ ቀላል ምስል ተሰጥቷችሁ ጻፍ፣ ነጥብ ያዝ፣ መጨረሻ ላይ 20 ደቂቃ 15 ደቂቃ ሰጣለሁ። ርዕስ ያልሆኑ ነገሮች ምን ተነሱ፣ እነዛን ሰመራይዝ አድርገህ ትወጣለህ። ምን ተነሱ ርዕስ የሆኑ ነገሮች፣ ምን ጠየቀህ፣ ምን መለስ፣ አንተም እንደዛው። ከዛ በኋላ አለቀ፣ ኬስ ክሎዝ። አሁን ሰመራይዝ አላደረግም። በርግጥ ግን መጨረሻ አሁን ላይ እያልኩ ያለው እንደነበረው ስግደት ርዕሳችን አይደለም። አንድ ነገር ልንገርህ፣ እኔ እሱ ስጠይቀው ስለ ስግደት ርዕሳችን አይደለም ብሎ መሀል ላይ እንደፈለገ ጣልቃ እየገባ ሲናገር እንደነበረው እኔም መብት አለኝ። ርዕሳችን አይደለም፣ ስለ ርዕስ እየሆነ አይደለም። አሁን እንደ ቀድሞ ዝም አልልም። ልብ በሉ እዚህ ያላችሁ 23 ቴዲም ሲያወራ ፈለገም ሲያወራ ዝም ብያለሁ። ለቴዲ ክብር ብዬ ለሶስተኛ ነው ለአራተኛ ጊዜ አቋርጦኛል። ለምን የጠየቅኩትኝ ቅዱሳት ስዕላትን ወይ ስዕለ አድኖ ብላችሁ የምትሉትን አሁን እናንተ እንደምታርጉት በኢትዮጵያ ኦርቶዶክስ እንደሚደረገው በቀደሙት የክርስቶስ አብያተ ክርስቲያናት በሮሜና በቆሮንቶስ ብዬ የጠቀስኳቸው አብያተ ክርስቲያናት ውስጥ እንደዚህ ይሰውላቸው፣ ይሰግዱላቸው፣ ያጥኑላቸው ነበሩ ብዬ ስለው መልስ የለውም። ስለዚህ ርዕሳችን አይደለም ብለኛል። ወደሚቀጥለው ጥያቄ ነው። ስለ ስግደት በነገራችን ስለ ስግደት ማውራት እንችላለን። እኔ ስናገር አንድ ጊዜ አዳምጡኝ። ስለ ስግደት አሁን ታይም ጠብቆ ማውራት ከፈለገ እስከሚፈልገው ሰዓት ድረስ ማውራት እንችላለን። ስጠይቀው ግን ስለ ስግደት ርዕሳችን አይደለም ሲል ነበረ። ስለዚህ ርዕስ ባልሆነ ነገር መለስክል የልጫዋት ገብቶኛል። ከፖለቲካ ውጪ መንፈሳዊ ውይይቶችን ስታደርጉ ቁጭ የማደምጥ ልጅ ነኝ። ያ እንዳይደገም እዚህ ጥረት እያደረኩ ነው። አይደገምም። ርዕሳችን አይደለም መልስ። ከዛ እሱ ይሄድበታል፣ አንተም ትጠይቀዋለህ። ርዕሳችን ከሆነ ርዕሳችን ነው ብሎ ይመልሳል። ካልሆነ ርዕሳችን አይደለም ይላል። ርዕሳችን እንዴት እንደሆነ አያይዘህ ትመልሳለህ። መጨረሻ ላይ ሰመራይዝ እናደርጋለን። እየዘላብን ከሆነ ከርዕስ ውጭ እያወራ ከሆነ ምን ነጥቦች ከርዕስ ውጭ አወራ ጻፋቸው። አሁንም ርዕሳችን አይደለም ካል ክርክር ውስጥ ነው የምንሄደው። ኤርሚያስ ቀጥል። እሺ ቴንክ ዩ። እንግዲህ ቤተክርስቲያን የኦርቶዶክስ ክርስቲያን መምህርና ዲያቆን የሆነ ሰው እንደዚህ እየረበሸ እንደ ህፃን ልጅ በየመካከሉ እየተለመነ ነው የሚያቆመው። ልብ በሉ። ስነ ምግባርንም ልክ እዩት። ዓለም ይኸው የጠየቁትን ጥያቄ በክርስቶስ አብያተ ክርስቲያናት ታሪክ ውስጥ እንዲደረግ ነበረ፣ አይደረግም። ስለዚህ ፈለገና ቤተክርስቲያኑ በኦሪታውያኑም ሲመዘኑ ውድቅ ናቸው፣ በክርስቶስ አብያተ ክርስቲያናትም ታሪክ ሲመዘኑ ውድቅ ናቸው። አሁን በነፈለገ ቤት እንደሚደረግ ለስዕል የሰገደ ያጠነ የዘመረ የሰገደ ወደ እነሱ የጸለየ አንድም የክርስቶስ አብያተ ክርስቲያናት የለም። በ27ቱ የአዲስ ኪዳን መጽሐፍት ላይ አንድ አያሳየኝም። መጋቢ አዲስ ብለው ያሉትን በሚቀጥለው ጊዜ ላይ ትጠራልኛለህ አንተ መጽሐፍቱን ስላላወቀው ነው። እሺ ሊቀጥል ወደሚቀጥለው። ኦኬ አሁንም ጥያቄ ለሙሴና ለሰለሞን፣ ለሙሴ በሲና ተራራ ላይ፣ ለሰለሞን ደግሞ በአባቱ በዳዊት በኩል በአንደኛ ዜና መጽሐፍ አይኔን እያየ አውራኝ በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ እንደተነገረው ምሳሌ ሆኖ ተጽፎ ለዳዊት መጣለት። ሰለሞን ማለት አባቱ ዳዊት ለልጁ ለሰለሞን ሰጠው። ቁጥር 11 ላይ አንደኛ ዜና መጽሐፍ ማለት ነው። ሰለሞን ቤተ መቅደሱን ሲሰራ ከዳዊት ከእግዚአብሔር ዘንድ ተጽፎ በመጣ ደብዳቤ ዲዛይን ነው። እግዚአብሔር ነው እንትኑን ብሉፕሪንቱ ነው የሰጠው ማለት ነው። እሱን ቃል በዛ ክፍል ላይ ተጽፏል። ዳዊትም ማለት ሙሴም በዘጸአት መጽሐፍ ምዕራፍ 25 ላይ እንደተጻፈው በተለይ ቁጥር 40 ላይ እንደተጻፈው በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ እንዳለው በዚህ ቃል መሰረት ሙሴና ዳዊት ቤተ መቅደሱን ሰርተውታል። በቤተ መቅደስ ውስጥ የሚቀረጹትን ቅርጾች ስለዋል። ወርቅ የሚለበጠውን ከግራር እንጨት የሚሰራው ምንም ይሄን አድርገዋል። በእናንተ ቤተክርስቲያን አሁን የምታደርጓቸውን ስዕላትና ቅርጻ ቅርጾችን እንድታደርጉ ትእዛዝ የሰጠ ማን ነው? ትእዛዝ ተቀባይስ ማን ነው? እሺ ሙሴና እንደተቀበሉት ቅድም እንዳልኩት ቆይ ፕሊስ አዳምጠኝ። ቅድም እንዳልኩት ወንድማችን ኤርሚያስን ለምሳሌ በእኔ ጥያቄ ሰዓት እነዚህን ስዕላት ከየት ነው ያመጣኸው? ማን ነው ሳሊ ያለ ብዬ ስጠይቀው መልስ የለውም። ጥያቄ መልስልኝ። እናንተ እንድትሰሩ ማለት ትእዛዝ የሰጣችሁ እየመለስኩኝ ነው። ስትጠይቅ ጸጥ እንደምል ሁሉ አንተ ደግሞ ስመልስ ጸጥ ብለህ አዳምጠኝ። ስዕላቶች ማን ነው ሳሉ ያላችሁ ከየት አምጣችሁ ሳላችሁት ለሚለው ጥያቄ ስጠይቀው ወንድማችን መልስ የለውም ነበረ። መልካም፣ እኛ ክርስቲያኖች ግን መልስ አለን። ስዕላት ቅድም እንዳልኩት የቤተ ክርስቲያን ልሳኖች ናቸው። ኦኬ፣ ልሳኖች ናቸው። የቤተ ክርስቲያን ልሳኖች ናቸው ማለት በቅዱሳት ስዕላት
ልክ በሊተራል ቋንቋ እንደምንሰብክ ሁሉ በምልክት ቋንቋ እንደምንሰብክ ሁሉ በቅዱሳት ስዕላትም ጭምር መጽሐፍ ቅዱስ የሆኑ ሐሳቦችን በአጠቃላይ ገላጭ አድርገን እንጠቀምባቸዋለን። ለምሳሌ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክትን ሚና ማለት ነው። የገጽታ ግንባታ ያስፈልገናል። የሆነ ነገር ስራው በጣም አሰክሯችሁ አብስታችሁ ነው ማርያምን። አዎ ገጽታ ግንባታ የኪሩቤል መላእክት ስዕላት በደንብ ወደ ቀኝ አንድ የሚያውቀው መልሰልኛል። ደቂቃ እየበላ ነው። ጨርሻለሁኝ። አስቁምልኝ። አንድ ጊዜ አስቁምልኝ። ለአምስተኛ ጊዜ ይሰማል። ልብ በሉ። የጠየቁት ጥያቄ ምን ነበረ? ለዳዊትና ለሰለሞን ለሙሴና ለዳዊት ከእግዚአብሔር ዘንድ ትእዛዝ መጥቶላቸው በዛ መሰረት ሰሩ። በዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ላይ፣ በዕብራውያን መጽሐፍ ምዕራፍ 8 ቁጥር 5 ላይ፣ በተራራው ላይ እንዳሳየው ምሳሌ በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ በተራራው እንዳሳየው ምሳሌ እኛ ክርስቲያኖች ለምንድን ነው ልጅ በሚባል ማለት ልጅ ገና ልጅ ሕፃን ስዕላትና ቅዱሳት ስዕላት ብላ የምትለው ማንም አዟት አይደለም። የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ መጽሐፍ ቅዱስ ላይ መስቀልን ያደረገው እግዚአብሔር አዙት አይደለም፣ መጽሐፍ ማህበሩ ነው። ማህበሩ ደግሞ የኢትዮጵያ ኦርቶዶክስና ቴዲ ሚዩት አድርግልኝ። አልገባኝም። ቴዲ ይሄ ሰው ለአምስተኛ ጊዜ እየተመከረ ነው። ይሄ ህፃን ነው ሲመልስ እኮ አንድ ጊዜ በአጭር ቋንቋ እንዴት አድርጌ ላስረዳ? በአጭር ቋንቋ መልሱን ሲመልስ እንዲያጠራልኝ ከመጽሐፍ ቅዱስ ውጭ ለአምስተኛ ጊዜ ሚዩት አድርግ። ስለዚህ የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ ላይ አሁን እንደገና ልጆች አስገብተውልኝ ምናምን እሱን በኢትዮጵያ መጽሐፍ ቅዱስ ማህበር ይሄንን ያደረገው ጴንጤዎች አይደለም። ካቶሊክም ጴንጤም ኦርቶዶክስን ተስማምተው የኢትዮጵያ መጽሐፍ ቅዱስ ማህበርን ስለሚመሩት ዲያቆኑ አያውቅም ይሄንን። ስለዚህ ይሄንን ያደረጉት እግዚአብሔር አዟቸው አይደለም። እንደዚህ ሁሉ የኢትዮጵያ ኦርቶዶክስ ታሪክሳን እነፈለገ ስዕላትን ስለው ቀርጸው የሚሰግዱላቸው እግዚአብሔር አንድም ቦታ ላይ እንደ ሙሴም እንደ ዳዊትም አዟቸው መመሪያ ሰጥቷቸው በዛ መሰረት አይደለም ማለት። ስለዚህ የማርያም ስዕል ሰው አይምሮ ጨምቆ የፈጠረው ነው ማለት ነው። የሚካኤል፣ የገብርኤል፣ የስላሴ በል የስላሴ ራሱ በምስራቅ አይታወቅም። ሚዩት አድርግ ላሳይህ ላሳይህ ሚዩት አድርግ አልኩህ። ከማጋ ለምንድን ነው ማጽፈው ጻፍ እና እሱ የሚሳሳታቸውን ነገሮች መጨረሻ ላይ ትናገራለህ። ለብዙ ዘመን ስፈልግ ነበር። ሚዩት አድርግ። ገጥመናል። አይኔን እያየህ አውራኝ። ገጥመናል። በእውቀት አውራ። ከጴንጤ ጋር ነው የገጠምከው። እሺ ኦኬ። ስለዚህ መጽሐፍ ቅዱስ መረጃ የለውም ማለት ነው ይሄ ሰው። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ልቧ ነው የምታደርገው ማለት ነው። እነ ሙሴ ግን እንደ ልባቸው አላደረጉም። ዘጸአት 25 ላይ ትእዛዝ ተቀብሎ ነው። ዳዊትና ሰለሞን እንደ ልባቸው አላደረጉም። በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 እና ቁጥር 29 ላይ ትእዛዝ ተቀብለው ነው። ዳዊት ተቀብሎ ለልጁ ሰጠ። ሰለሞንም ከአባቱ በተቀበለው ዳዊት ከእግዚአብሔር፣ እግዚአብሔር ለዳዊት፣ ዳዊት ለሰለሞን በሰጠው ትእዛዝ መሰረት ነው። ኦርቶዶክስ ግን ከማንም አልተቀበለችም። ከታቦት ጀምሮ ስዕላት በሉ የትኛውም የምታደርገው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሞግት በሌላ ቀን ከዚህ ሰው የተሻለ የሚያወራ መጋቤ ብሉይ መጋቤ አዲስ ብሎ የሚል ሰው ካለ ከኔ ጋራ በዚህ ጉዳይ ላይ ያወራል ማለት ነው። ስለዚህ መጽሐፍ ቅዱሳዊ መሰረትነት የላቸውም። ኦኬ 5 ደቂቃ አለ። በ5 ደቂቃ እሺ 5 ደቂቃ ነው የቀረኝ። እሺ ምን ደቂቃዬ እንደዚህ የተደረገ ማለት ነው። ኦኬ የመላእክት ወይንም የማርያም ወይ ሌሎችም ስዕላት ተብሎ የተባሉት አሁን ለምሳሌ የቅዱስ ሚካኤል በላችሁ የምትሉት ፎቶ ላይ እዛ ላይ ሚካኤል አድሮ በስዕሉ ላይ ይናገራል አይደል? ፈለገ ማርያምን በስዕሉ ላይ አድራ ትናገራለች አይደል? እስኪ መጽሐፍ ቅዱስ ማስረጃ ስጠኝ። ቅዱሳት ስዕላት ይናገራሉ ወይስ አይናገሩ የሚል ሀሳብ አልተወያየንም። የቤተክርስቲያን መጽሐፍ ኦኬ፣ በመጀመሪያ የጠየቁት ጥያቄ ኦኬ፣ ስለ ታምር ነው እያወራኝ ያለው። ቆይ ስለ ታምር ነው እያወራኝ አይናገሩም። ኧረ እባክህ ስመልስ አዳምጠኝ። ይሄ እኮ ጀግንነት አይደለም እኮ ይርስ ልጃቱን እንጂ እንዴ። ኦኬ፣ ስለ ተአምር ከሆነ እያወራኸኝ ያለው ኦፍ ኮርስ በቅዱሳት ስዕላት በኩል እግዚአብሔር አምላክ በጣም ብዙ ገቢረ ተአምራትን ያደርጋል። አሁን ትልቁ ይታችን ይናገራሉ አይናገሩም። በቅዱሳት ስዕላት በኩል ተአምር ይደረጋል አይደለም? አሁን ግልጽ እንዲሆንልኝ የምፈልገው ነገር ቆይ
ገድላቶች የማን ንብረቶች ናቸው? ቆይ አይደል? እሺ ቴዲ አሁን ይሄን ሐሳብ ካነሳ እስከ መጨረሻ ደቂቃ ፖዝ አድርግልኝ። የኦርቶዶክስ ፖዝ አድርገው እኔ ማወቅ ስለፈልግ ነው። እነዚህ 3 ደቂቃ ነው ያለ 3 ደቂቃ ነው ፖዝ የተደረገለ አንድ ጊዜ ቆይ 3 ደቂቃ 30 ሰዓት ይሆንባል። የኦርቶዶክስ እሺ ይሆንብኛል። ኦኬ ከነዚህ ሪፈር ማድረግ አውደ ምሕረት ላይ ቆመ ከነዚህ እየጠቀስክ የምታስተምር ከሆነ ስብከቶች ላይ ከነዚህ እየጠቀስክ የምታስተምር ከሆነ ጥያቄ ላይ ለምንድን ነው የማትጠይቀው? ያ መልካም እሺ ልመልስ አዳምጡኝ። እሺ አሁን ይሄ ጥያቄ ቴዲ የጠየቀው ስለሆነ አንተ አይደል ልታደምጥ የሚገባው ወንድማችን ኤርሚያስ ጣልቃ ችግር የለውም። እኔ በፈለግከው ሰዓት አቁም በለኝ፣ ግን በደንብ አድርገህ አዳምጠኝ። እኛ ኦርቶዶክሳውያን የሃይማኖት መመስረቻችን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። የሃይማኖት መመስረቻ ማለት የሃይማኖት መከራከሪያችን መጽሐፍ ቅዱስ ነው። ሌሎች መጽሐፍቶችን ለምንድን ነው ቤተክርስቲያን እየጠቀስኩ ዛሬ ከዚህ ወንድሜ ጋር ማላነሳው? ምሳሌ ልስጣችሁ፣ በጣም ሲምፕል ምሳሌ። ሌላ ነገር ያወራል ፈልገዋል ኤዲ ሌላ ነገር ያወራል ስለሆነ ችግር ነው። ደቂቃ እኮ ፖዝ የተደረገው ፍራዘር አዳምጣው ማይክ ሚዩት አድርግና ራስ አዳም ደቂቃ ሚዩት የሆነው እንድታዳምጥ ነው። ደቂቃ ፖዝ የሆነው እንድታዳምጥ ነው። ፖዝ አድርገውና ለአንተ ጥያቄ አለ። ደቂቃ ወይ ፖዝ ከሆነ ብራዘር 3 ደቂቃ አስተልና ይመልስና ወደ አንተ መጣለሁ። 3 ደቂቃ ጨምርላለሁ። አንዴ የኔ ጥያቄ ስለሆነ ይመልስልኝና ወደ አንተ መጣለሁ። ችግር የለውም። እሺ እየቆረቆረን ቢሆን አዳምጥ። ደቂቃ ፖዝ የሆነው እንድታዳምጥ ነው። የኛ የቤተክርስቲያናችን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ኦኬ ከፕሮቴስታንት ወንድሞቻችን ጋር የምንለያይበት ትምህርት አዋልድ መጽሐፍት ሳይሆኑ መጽሐፍ ቅዱስ ነው። እውነተኛ የሆነ የመጽሐፍት ሁሉ አባት አለን፣ እርሱ መጽሐፍ ቅዱስ ነው። እውነተኛ የሆኑ የመጽሐፍት ሁሉ ልጆች አሉ፣ እነሱ ደግሞ አዋልድ መጽሐፍት ይባላሉ። አዋልድ መጽሐፍቶቻችን የሃይማኖት መመስረቻዎች አይደሉም። የቃል ኪዳን፣ የረድኤት፣ የበረከት፣ የጸሎት መጽሐፍቶቻችን ናቸው። ስለዚህ ከአንድ ፕሮቴስታንት ጋር ስናወራ የምንወያይበት ሰነዳችን መጽሐፍ ቅዱስ ነው። ኦኬ አንድ ቀለል ያለ ምሳሌ ልስጣችሁ። ለምሳሌ እግዚአብሔር የለም ብሎ ለሚያምን ሰው ሙሴ ቀይ ባህርን ከፈለ ብዬ መንገር ለሱ የሚጠቅመው ነገር ምንድን ነው? በመጀመሪያ ሙሴ ቀይ ባህርን እንደከፈለ ለማመን በመጀመሪያ ማመን ያለበት አለው እግዚአብሔር። አንተ ገብቶ አያውቅም። አንተ አታውራ። እስኪ ጨርስ አዳምጠኝ ቴዲ። ስለዚህ በመጀመሪያ የምናስቀድመው ሀልዎተ እግዚአብሔርን ነው። አየህ ኢያሱ በገባውን ፀሐይን 5 ዓመት እንደቆመ ከመንገድ ለዚህ ሰው በመጀመሪያ የምሰብክለት እባክህ አዳምጠኝ። ለዚህ ሰው በመጀመሪያ የምሰብክለት እግዚአብሔር መኖሩን ወይ አለመኖሩን። ስለዚህ አዋልድ መጽሐፍቶቻችን በኦርቶዶክስ ያረዳድ የሚፈቱ እንጂ ከፕሮቴስታንት ወንድሞቻችን ጋር የምንወያይባቸው ጉዳዮች አይደሉም። በመጀመሪያ አዋልድ መጽሐፍቶቻችን ዙሪያ አንተ ጥያቄ ከማንሳት በፊት በመጽሐፍ ቅዱስ የትምህርቶቻችን ዙሪያ ማመን አለብን። ይሄ ሰው እንኳን አዋልድ መጽሐፍትን መጽሐፍ ቅዱስን እንኳን በቅጡ የሚያውቅ አይደለም። እንዲህ በቅልጥፍናው አዋቂ እንዳይመስል። ስለዚህ አሁን በአዋልድ መጽሐፍ ሳይሆን የምንኖረው በመጽሐፍ ቅዱስ ነው። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ነው ጥያቄ። ይቀጥል። አደምጣለሁ። 3 ደቂቃ ነው ያለው። እሺ እዚህ ጋር እንደዚህ ይላል። 3 ደቂቃ አለኝ። 3 ደቂቃ ትጨምርልኝ። 6 ነው ያለኝ አይደል? እዚህ ጋር በፍጹም አይጨምርልህም። 3 ደቂቃ ነው ያለው። ጋይስ እኔ አሁን የምጠነቀቀው ለአድማጭ ተመልካቾቼ ነው። እኔ እኮ በእናታቸው እኔ እዚህ ጋር ማከብራቸው ሰዎች አሉ እያደመጡ ያሉ 22,000 ሰው ባለበት ቦታ እንዴት ነው የምንጨቃጨቀው? ቀላል ነገር ነው እኮ ይጠይቃል። ከዛ ደግሞ እሱ እንትን ይላል። ኤርሚያስ እሺ እኔ አዋዩ ነኝ። እኔ ምላችሁ ስንት ደቂቃ ነው የቀረኝ ቴዲ? ስንት ደቂቃ ነው የቀረኝ? 3 ደቂቃ ነው ያለው። ቆይ 4 ደቂቃ አለ። ምክንያቱም አንተን ስጠይቅ ፖስት ስላደረኩኝ 4 ደቂቃ አለ። በ4 ደቂቃ ጥያቄዎቹን የጠየቀው ጥያቄ ማለት አለመመለሱ ትሄድበትና ተጨማሪ የምትጠይቀው ጥያቄ ካለ ታብራራለህ። 3 ደቂቃ ጨምርልሃለሁ ያልከኝ። እሺ 5 ደቂቃ አለ። ችግር የለውም። 5 ደቂቃ ሂድ። በፍጹም 5 ደቂቃ ለምን ትጨምርለታለህ? 3 ደቂቃ ነው የቀረው። 4 ደቂቃ ሲጨምር ያለው 4 ደቂቃ ብቻ ነው መሰለኝ። ለአንተም ሰጣለሁ። አሁን እንዴት መሰለህ? አይ ከዚህ በላይ የኖ የልጅ ጨዋታ ተጨማሪ ነው። 4 ደቂቃ የሚወራው 4 ደቂቃ ከዛ በላይ አላደምጠውም። ይቅርታ። አሁን እኮ አሁን እያንዳንዱን ደቂቃ ኢፌክቲቭሊ ተጠቅመን አናስከስስ ስንከራከር ነው እኮ። በቃ 4 ደቂቃ ነው ያለው። ያቆሙ 3 ደቂቃ ላይ ነው 1 ደቂቃ ጨምርክለት። ስንከራከር ውለን በእንቶ ፈንቶ ነገር አሲፍ በቃ እያንዳንዱ ደቂቃ ኢፌክቲቭሊ ተጠቅመን አፍታነ ቴዲ ፕሊስ እባክህ አሁን ጊዜ አንፍሽ። ያለው 4 ደቂቃ ነው። በ4 ደቂቃ ውስጥ ይነገር። እኔም ሰዓት ይሻላል። አንድ ጊዜ አወያዩን ነኝ።
5 ደቂቃ ሰጥቼዋለሁ። ተጨማሪ ላንተ ደቂቃ ሰጣለሁ። ፔሪድ 5 ደቂቃ አለው። እንደ ኦኬ 4 ደቂቃ እንዳለቀ እኔም ቀጥላለሁ ሐሳቤ በቃ ላንተም ሰጣለሁ። ችግር የለም። እሺ እዚህ ጋር አንድ ቀንጨብ አድርጌ ላሳይ። በቂ ደቂቃ ሰጣለሁ። ተጨማሪ አንድ